እኛውም በስጋ መጣን ወይስ በስጋ ተወለድን? ከእናታችን ስንወለድ በስጋ መጣን ነው ወይስ ተወለድን? በቃ አልነበርንም ካለመኖር ወደ መኖር። እሱ ግን ከመኖር ወደ መታየት ነው የመጣው። ሲጀመር ሁለት አይነት ልጅነት ሳለው ሲጀመር በልጅነት ከኢየሱስ ነው የቀድመዋለሁ። እኛንን የምንቀድመው እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ ሆነው። ሲወለድ አይደለም ልጅ የሚሆነው። አንቺ አሁን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ የምታምኚ? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። አይደለም አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ ክርስቶስ ወይንም መሲህ ይመጣል ተብሎ ተብ። ስለዚህ ብሉይ ኪዳን ሰዎች በማን ያምናሉ? በኢየሱስ ወይስ በክርስቶስ? በክርስቶስ ያምናሉ። እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነው። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ኢየሱስ ፈሪሳውያኑን፣ ሰዱቃውያኑን፣ ጸሐፍቶቹን የጠየቀውን ጥያቄ ነው የምጠይቀው። ኢየሱስ ሲወለድ ነው ወይ የእግዚአብሔር ልጅ የሆነው? ክርስቶስ የሚለው መጠሪያ ስም አይደለም። ምንድነው? ማዕረግ ነው። ዛሬ 2000 ዓመት ላይ በስጋ መጣ ካለ ነበረ ማለት ነው። እኛውም በስጋ መጣን ወይስ በስጋ ተወለድን? ከእናታችን ስንወለድ በስጋ መጣን ነው ወይስ ተወለድን? በቃ አልነበርንም ካለመኖር ወደ መኖር። እሱ ግን ከመኖር ወደ መታየት ነው የመጣው። በደንብ ያዙ። እሱ ካለመኖር ወደ መኖር አልመጣም። በማርያም በኩል ከመኖር ወደ መታየት መጣ። ስለዚህ ምን ይላል መጽሐፉ? እርሱ በስጋ መጣ፣ ወደ መታየት ማለት ነው፣ ነበረ ማለት ነው። እና በብሉይ ኪዳን ክርስቶስ ይመጣል ወይንም መሲሁ ይመጣል የሚል ትንቢቶች አሉ። ስለዚህ ከአዳም ቤተሰብ ጀምሮ በማን ተስፋ ያደርጋሉ? በኢየሱስ ነው ወይስ በክርስቶስ? በደምሱ በክርስቶስ ተስፋ ያደርጋሉ። የብሉይ ኪዳን የእምነት አባቶች ሁሉ ማንን ተስፋ አድርገው ሞቱ? ክርስቶስን ተስፋ አድርገው መጡ። ምን ማለት ነው? ክርስቶስ መሲህ ወይንም ተቀብቶ ወይም ተሹሞ የሚመጣ ማለት ነው። ተቀብቶ የሚመጣ ዓለምን ለመቤዠት ለማዳን መሲህ ይመጣል። መሲህ በዕብራይስጥ፣ ክርስቶስ በግሪክ። ክርስቶስ ወይንም መሲህ ይመጣል ተብሎ ተብ። ስለዚህ ብሉይ ኪዳን ሰዎች በማን ያምናሉ? በኢየሱስ ወይስ በክርስቶስ? በክርስቶስ ያምናሉ። እስራኤል በሙሉ በብሉይ ኪዳን በማን ያምናሉ? በክርስቶስ። ኤፌሶን 2:11 እኛ አሕዛቦችን በብሉይ ኪዳን ዘመን ምን ይለናል መሰላችሁ? እኛ አሕዛቦች እናንተ አስቀድሞ አሕዛብ የነበራችሁ ከእስራኤል መንግስት ርቃችሁ ያለ ክርስቶስ ነበራችሁ። ያለ ማን? ያለ ኢየሱስ ነበራችሁ ቢልስ ልክ ነው? ልክ ነው። ያ ክርስቶስ ተገልጧል? ተወልዷል? አልመጣም። በብሉይ አልተገለጠም። ስሙ ማን እንደሆነ ራሱ ገና አልታወቀም። ምን ተብሎ እንደሚጠራ አልታወቀም። ግን ክርስቶስ ይመጣል። ሁሉም አምነው ሞቱ። እና እኛ አሕዛቦችን በብሉይ ኪዳን ምን አለን? ከእስራኤል መንግስት ርቃችሁ ያለ ክርስቶስ ነበራችሁ። ከተስፋ ቃል ርቃችሁ። ተስፋው ስለማን መምጣት ነው? ስለ ክርስቶስ። ኦኬ፣ የኦሪቱ ዘመን ሰው ሁሉ በማን ያምናል? በክርስቶስ። ክርስቶስ ግን ማን ነው? እሱ ነው ያልታወቀ። ክርስቶስ እንደሚመጣ ያምናሉ። ክርስቶስ 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 ይመጣል ይመጣል ይመጣል። ግን ማን ይሆን እሱ? ማን ይሆን ማን ይሆን ማን ይሆን ማን ይሆን? ከዛ ገብርኤል እየበረረ መጣ፣ ለማርያም ነገራት። ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ለዮሴፍ ነገረው። እሱ ህዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ማን ትለዋለህ? መጠሪያ ስሙ ማን ነው? ኢየሱስ ትለዋለህ። ክርስቶስ የሚለው ቃል መቼ ነው የሚታወቀው? በብሉይ ኪዳን ጭምር ከአዳም ዘመን ጀምሮ ክርስቶስ የሚለው ቃል ይታወቃል። ለምሳሌ ክርስቶስ ወይም መሲህ የሚለው ለምሳሌ መዝሙር መጽሐፍ ውስጥ በቃ ስለ ክርስቶስ ነው በአብዛኛው የሚናገረው፣ ስለ መሲሁ ነው። ከመዝሙር 2 ጀምሮ መሲህ የሚለውን ቃል ይጠቀማል አይደል? መሲሁ ወይም በዕብራይስጥ መሲህ፣ በግሪክ ክርስቶስ። መዝሙር 2 የምድር ነገሥታት ሁሉ በእግዚአብሔርና በመሲሁ ላይ አጉረመረሙ ይላል። በእግዚአብሔርና መሲሁ ደግሞ በዛ ቦታ ላይ ወንድም ይወልድ። ሲወለድ አይደለም ልጅ የሚሆነው። መሲሁ በዛ ቦታ ላይ እዛው መዝሙር 2 ላይ ልጁ ተብሎ ተጠርቷል። ልጁ ተብሎ ተጠርቷል በዛ ቦታ ላይ መዝሙር 2 ላይ የእግዚአብሔር ልጅ ተብሎ ተጽፏል። ኢቭን ኢየሱስ ራሱ እዚህ ምድር ላይ በነበረ ሰዓት ስለ ክርስቶስ ምን ትላላችሁ ብሎ ጠየቀ። አሁን እኔ ከተወለደ በኋላ ክርስቶስ ሆነ ለሚለው ሰው ኢየሱስ ፈሪሳውያኑን፣ ሰዱቃውያኑን፣ ጸሐፍቶቹን የጠየቀውን ጥያቄ ነው የምጠይቀው። ኢየሱስ ሲወለድ ነው ወይ የእግዚአብሔር ልጅ የሆነው? ገና ሳይመጣ 1000 ዓመት ቀድሞ በዳዊት ዘመን እንኳን እሱ ክርስቶስ አልነበረምን? የእግዚአብሔር ልጅ አልነበረምን? በዘላለም ውስጥ የአባት ልጅ አልነበረምን? የአባቱ ልጅ አልነበረምን? ከክርስቶስ 1000 ዓመት ቀድሞ በዳዊት ዘመን እንኳን ዳዊት ክርስቶስ የእግዚአብሔር ልጅ ነው ብሎ አለ።
ስለዚህ ኢየሱስ መጣና ስለ ክርስቶስ ምን ትላላችሁ? የማን ልጅ ነው አላቸው። የዳዊት ልጅ። የዳዊት ልጅ። ዳዊት ታዲያ እኮ ያለው አንተ ልጄ ነህ ካለው በኋላ ጌታ ጌታዬን አለው። እንዴት ዳዊት ልጁ ከሆነ እንዴት ጌታ ይለዋል ብሎ ይለዋል። ስለዚህ ክርስቶስ የዳዊት ልጅ ብቻ ሳይሆን የእግዚአብሔር ልጅ መሆኑን ከዳዊት ጠቅሶ ይከራከራቸዋል። ኢየሱስ መሬት ላይ ያለ የእግዚአብሔር ልጅ ነው፣ ዳዊት የእግዚአብሔር ልጅ እንደሆነ ተናግሯል ብሎ ይጠቅሳል። ቀላል ጥቅስ እኮ ነው፣ በጣም ሲምፕል ጥቅስ። ማቴዎስ ወንጌል ላይ ኢየሱስ ያንን አጣቅሷል። ኖ ዳዊት ራሱ እያወራ ያለው የኔ ልጅ ነው ብሎ አይደለም። ጌታ ጌታዬን ብሎ እየተናገረ ያለው የዳዊት ልጅ ብቻ አይደለም እና የማን ልጅ መሆኑ ነው መልሱ ይላቸዋል። መልሳጡ ተለያዩ። ስለዚህ ከክርስቶስ ልደት 1000 ዓመትም ቀድሞ ክርስቶስ የእግዚአብሔር ልጅ ነበር። በስጋ መጣ፣ የሌለ ሳይሆን የነበረው መጣ። ሲመጣ የስጋ ሰውነት ስሙ ክርስቶስ አይደለም፣ ኢየሱስ ቴዋለሽ ነው። ኢየሱስ አደገ። ግን ኢየሱስ በተጸነሰስ ጊዜ የእግዚአብሔር ልጅ አይደለምን? ሲወለድስ ክርስቶስ አልነበረምን? ምክንያቱም አንተ ልጄን እኔ ዛሬ ወለድኩ የሚለው ለክርስቶስነቱ የተሰጠ ነው እና ሲወለድስ የእግዚአብሔር ልጅ አልነበረምን? ማለት ክርስቶስ አልነበረምን? ምክንያቱም መልአኩ መጥቶ ያንኑ ጥቅስ ነው የሚደግመው። መልአኩም መጥቶ ዛሬ በዳዊት ከተማ የምስራች ነግራቸዋለሁ፣ ክርስቶስ የሆነ ጌታ ተወልዶላቸዋል። ሲወለድም የእግዚአብሔር ልጅ ነው። ክርስቶስ የሆነ ጌታ ተወልዶላቸዋል። ታዲያ ለምንድን ነው ሐዋርያት አንተ ልጄን እኔ ዛሬ ወለድኩ የሚለውን የመዝሙረ ዳዊትን ጥቅስ ትንሣኤውም ቀን ላይ ተጠቀሙበት? ለምንድን ነው ለትንሣኤ ያጣቀሱት? ትንሣኤ ምንድን ነው? ትንሣኤ በእምቅድመ ዓለም ውስጥ የእግዚአብሔር ልጅ የነበረው፣ በነቢያት ዘመንም የእግዚአብሔር ልጅ የነበረው፣ በነ ዳዊት ዘመንም የእግዚአብሔር ልጅ የተባለው፣ ሲጸነስም የእግዚአብሔር ልጅ የተባለው፣ ሲወለድም የእግዚአብሔር ልጅ የተባለው፣ በአጋንንትም 30 ዓመት ሞልቶ ሲፈተን በእውነት አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ቀይር የተባለው፣ ሉክ የእግዚአብሔር ልጅ የተባለው፣ ሲያስተምርም የእግዚአብሔር ልጅ ነኝ ሲል ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ይሄ ሰውነት አይደለም። የእግዚአብሔር ልጅነት ራሱን ከእግዚአብሔር ጋር እኩል ያደረገበት ነው። ከማርያምማ ሲወለድ ፍጹም ሰው ነው የሆነው። ግን በዛ ሰውነት ውስጥ የመለኮት ሙላት አለ። ክርስቶስ የእግዚአብሔር ልጅም ጭምር ነው። ኢየሱስ የማርያም ልጅ ብቻ አይደለም፣ ክርስቶስ የእግዚአብሔር ልጅ ነው እና አላወቁትም። ያው ሰቅለው ገደሉት። ኢየሱስ ግን እምቅድመ ዓለም ክርስቶስ የነበረ በስጋ ይመጣ። ክርክራቸው ምንድነው? አንተ ክርስቶስ አይደለህም። በኋላ እግዚአብሔር የሞትን ጣር አጥፍቶ አስነሳው። ሲያስነሳው ትንሣኤ ጋር ለምን ተጠቀሰ? እሱ ጥቅስ የተጠቀሰበት ምክንያት ትንሣኤ ምንድነው? ትንሣኤው ኢየሱስ ምድር ላይ እግዚአብሔር ልጅን እያለ ቢኖርም ያምነው የለም። ክርስቶስ መሆኑ በኃይል የተገለጠበት ወይም እግዚአብሔር ኢየሱስ ክርስቶስ መሆኑን በኃይል የገለጠበት ቦታ ነው። ሮሜ 1 ከሙታን በመነሳት ምንድን ነው ያደረገው? የእግዚአብሔር ልጅ ሆነ። ያኔስ ቢሆን ትንሣኤ ቀን አንዳንዶቹ ደግሞ እንደዛ ስለሚሉ ለትንሣኤው ስለተጠቀሰ ኢየሱስ የእግዚአብሔር ልጅ ሆነው በትንሣኤ ነው ስለሚሉ፣ እንደውም እኔ በልደቱ ነው የሚል አልሰማውም። በትንሣኤ ነው የሚሉት ይበዛሉ። ግን ትንሣኤው ኢየሱስ የእግዚአብሔር ልጅ የሆነበት ነው? ዛት ሚንስ ክርስቶስ የሆነበት ነው ወይስ በኃይል የተረጋገጠበት ነው? ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ኦኬ፣ ትንሣኤ ምንድን ነው? ከሙታን በመነሳት በኃይል የማን ልጅ መሆኑ? የእግዚአብሔር ልጅ መሆኑ የተገለጠበት ወይም የተረጋገጠበት ቦታ ነው። ሌላ ተጨማሪ ነገር የሚጠቅመን ከሆነ በአራቱ ወንጌላት ውስጥ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ውስጥ በአራቱ ወንጌላት ውስጥ ክርስቶስ እንደዚህ አረገ የሚል ትምህርት የለም። ክርስቶስም ጸለየ፣ ኦር ክርስቶስም አጋንንትን አወጣ፣ ክርስቶስም እንዲህ ብሎ አስተማረ፣ ክርስቶስም ሰበካቸው፣ ክርስቶስም በዚህ ወጥቶ፣ ክርስቶስም በዚህ ገብቶ የሚል ጥቅስ የለም። አራት ወንጌል ውስጥ ያለው ኢየሱስም እንዲህ አላቸው፣ ኢየሱስም አጋንንትን አወጣ፣ ኢየሱስም ፈወሳቸው፣ ኢየሱስም በዚህ ገብቶ፣ ኢየሱስም በዚህ ወጥቶ፣ ኢየሱስም ክርስቶስ እንዲህ አለ፣ ክርስቶስ እንዲህ የለም። አራት ወንጌላት ውስጥ የለም። ያለው ምንድነው? ኢየሱስ ክርስቶስ መሆኑን ለማስረዳት የጠየቃቸው ስለ ክርስቶስ ምን ትላላችሁ? እንዲህ የሚለው ኢየሱስ ነው። ኢየሱስም እኔ ማን ነኝ አላቸው። አንተ ክርስቶስ ነህ አሉት። ክርስቶስም እኔ ማን ነኝ አላቸው አይልም። ኢየሱስም ኢየሱስም ኢየሱስም
አንድም ቦታ ክርስቶስ ሰበከ፣ ክርስቶስ እንዲህ አለ፣ ክርስቶስ በዚህ ወጥቶ፣ ክርስቶስ አጋንንት አውጥቶ የሚል ጥቅስ 4 ወንጌላት ውስጥ የለም። ሞቶ ከተነሳ በኋላ ግን መልእክቶች መጻፍ ጀመሩ። ሮሜ፣ ቆሮንቶስ፣ ኤፌሶ ምናምን። እዛ ውስጥ ደግሞ በክርስቶስ ኢየሱስ ያለ ሐሳብ በእናንተ ይኖር፣ በክርስቶስ ለሆናችሁ እንደዚህ ነው። በክርስቶስ ኢየሱስ ክርስቶስ ተብሎ መልእክታት ውስጥ ካገኘህ አንድ ነገር ነው ቀጥሎ ያለው ምንባብ ምን ሰውነትና አምላክነቱን አንድ ላይ የጻፈው ነገር ነው የምታገኝ። በተረፈ በሙሉ ያለው በክርስቶስ እና በክርስቶስ መልእክታቶች ውስጥ ከሮሜ እስከ የመልእክታት ጽሑፎች ውስጥ ራእይ ሌላ ነው። ክርስቶስ በክርስቶስ ያለ በክርስቶስ እንዲሆናችሁ በክርስቶስ ኦር በክርስቶስ ኢየሱስ ልክ ሰውነቱን ሊገልጥ የሚፈልግበት ቦታ ላይ ኢየሱስ ክርስቶስ የሚል ታገኛል። በጣም ጥቂት ቦታዎች። ለምንድን ነው 4ቱ ወንጌላቶች ውስጥ ክርስቶስም እንዲህ ብሎ ሰበከ፣ ክርስቶስም እንዲህ አላቸው፣ ክርስቶስም በሽተኞችን አመጡለት ፈወሳቸው እማይለው? ሁሉም 4 ውስጥ ኢየሱስም አመጡለት ፈወሳቸው፣ ኢየሱስም እንዲህ አለ፣ ኢየሱስ ማንኛ አላቸው፣ ኢየሱስ ስለ ክርስቶስ ማንነት ጠይቃቸው፣ ኢየሱስም በዚህ ወጥቶ ኢየሱስም በዚህ ይልና ከተነሳ በኋላ መልእክታት ሲጻፉ ኢየሱስ የሚለው ስም ይቀንስና ክርስቶስ ኢየሱስ በክርስቶስም የሆነ በክርስቶስ በዚህ ወጥቶ በክርስቶስ እንዲህ ተደርጎ በክርስቶስ ተደርጋችኋል፣ በክርስቶስ ኢየሱስ እንደዚህ ናቸው። ተወሰነች ቦታ ለምሳሌ ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ነው የሚል ጠቅሳለ። ክርስቶስ ኢየሱስ ትናንትም ዛሬም አይባልም። ለክርስቶስ ትናንት የለውም። ስሙኝ፣ ለእግዚአብሔር ልጅነቱ ምን የለውም? ትናንት የለውም። ክርስቶስ በዘላለም ውስጥ ነው የእግዚአብሔር ልጅነቱ። ትናንት የሚለው ቃል ምንድን ነው የሚያሳየው? ዘላለምን ነው፣ ጅማሬን ነው የሚያሳየው። ኢየሱስ ክርስቶስ ሲል በቃ በኢየሱስ ከጀመረ መልእክታቶች ውስጥ ስለ ሰውነቱ ሊነግር ፈልገው። በኢየሱስ ከጀመረ በክርስቶስ ከጀመረ ግን ስለ ሰውነቱ ብቻ አይደለም የሚያወራው፣ ዘላለም። ለምሳሌ እንደዚህ ይላል፣ ዓለም ሳይፈጠር አስቀድሞ በኢየሱስ ተመርጣችኋል። ዓለም ሳይፈጠር አስቀድሞ በኢየሱስ ተመረጣችሁ ቢል ኖሮ ልክ አይደለም። በማን ነው የሚለው? ዓለም ሳይፈጠር አስቀድሞ በክርስቶስ። ክርስቶስ በሰውነት መጣ፣ በስጋ መጣ ይላል መጽሐፍ። ሲመጣ 1 2 ተብሎ ስሙን ኢየሱስ ትያለሽ። ኦኬ፣ ይሄ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ትናንትናም መቼ ማለት ነው የሆነ ቦታ ጋር የጀመረበት ነው። ምኑ? ሰውነት። ለሰውነት ምን አለው? ዘላለም ነው። ትናንት በደንብ ያዙ። ብዙ ሰዎች ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም የሚለውም እንደምሰላችሁ ከምን ጋር ያመሳስሉታል? አልፋ ኦሜጋ። ኖ። ኢየሱስማ ከማርያም ነው የተወለደው። ትናንትና አለው። ሰውነት ትናንት አለው። እናም ኢየሱስ የትኛው ኢየሱስ? ኢየሱስ ክርስቶስ ኢየሱስ ብሎ ከጀመረ ስለ ሰውነት ነው የሚያወራል ብያለሁ። ትናንትናም ለመሰላችሁ ሱጥ ይጻፈው። አንዳንዶቹ ሰውነቱ ጠፍቷል፣ አምላክ ብቻ ሆኗል። አንዳንዱ ደግሞ አምላክነቱ ሰውን የሆነ ምድር ላይ 33 ዓመት ከቆየበት ለወጡት፣ አማሙቃለሁ ብለው ለዋወጡት። ኧረ እንደሱ አይደለም። ኢየሱስ ክርስቶስ ትናንትናም ዛሬም ገና ምን አለፋ እስከ ለዘላለም ያው ጂሰስ ክራይስት ኢዝ ዘ ሴም ነው። አሁን እንደዚህ የሚሉት አለ አይደለ? ድሮ ሰው ነበር፣ አሁን ግን ሰውነቱ ጠፍቷል፣ አምላክ ብቻ ሆኗል። ለእንደሱ አይነት ምንፍቅና የተጻፈ ነው። ኢየሱስ ክርስቶስ ኢዝ ዘ ሴም የስተርዴይ ለአምላክነት የለም። አምላክነት የስተርዴይ የለውም። የስተርዴይ የሚባለው የቀን ቆጠራ ለማን የተሰጠ ነው? ለሰውነት ነው። ቱዴይ ኤንድ ፎሬቨር። ከዚህ በኋላ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው፣ ዘ ሴም ነው። ፍጹም አምላክ ፍጹም ሰውነት በአንድ አካል በተዋህዶ ለዘላለም በእርሱ ሰውነት የመለኮት ሙላት ተገልጦ ይኖራል የተባለው ጽሑፍ ከተነሳም በኋላ የተጻፈ ነው። በእግዚአብሔርና በሰው መካከል ያለ አንድ መካከል እርሱም ሰው የሆነው የሚለው የተጻፈው ኢየሱስ ከሙታን ከተነሳ በኋላ ነው። ሰውም ጭምር ነው። ፍጹም ሰው ፍጹም አምላክ በስንት አካል? በአንድ አካል ነው። በማስተዋል የሚነበብ ለምሳሌ ቅድም እንዳልኳችሁ ዓለም ሳይፈጠር አስቀድሞ በኢየሱስ መረጠን። ልክ ነው አይደለም? በማን መረጠን? በክርስቶስ። ለምሳሌ እንደዚህ ይላል፣ ይህ አሁን የዳናችሁበት ጸጋ ዓለም ሳይፈጠር አስቀድሞ በኢየሱስ ተሰጣችሁ ይላል አይል? በማን ተሰጣችሁ? በክርስቶስ። እና ወንድሜ ጠያቄ ኢየሱስ
ክርስቶስ የነበረው ሲወለድ አይደለም ከማርያም። እሱ በዘለዓለም ውስጥ ክርስቶስ ነበር። ክርስቶስ ነበር ማለት የጠየቀው ጥያቄ ማለት ነው። የእግዚአብሔር ልጅ የሆነው መቼ ነው ላልከው፣ ክርስቶስ ማለት የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር ልጅ ኢዝ ኢኳል ቱ ክርስቶስ ማለት ነው። የእግዚአብሔር ልጅ የነበረው መቼ ነው ስትለኝ ጥያቄው ምን ማለት ነው? ክርስቶስ የነበረው መቼ ነው? ሌላ አንድ ቀላልና የምታብራራ ጥቅስ ደግሞ እኔ ማቴዎስ ወንጌል ላይ ያለችው ኢየሱስም 16 ምዕራፍ 16 ኢየሱስም ሰዎች የሰውን ልጅ ማን ይሉታል አላቸው። አሁን እዩ ኢየሱስ ኢዝ ኢኳል ቱ የምን ልጅ? አቤት የሰውነት ስሙ ነው፣ የሰው ልጅ። ኢየሱስም ሰዎች ስለ ሰው ልጅ ምን ይላሉ ብሎ ጠየቀ። ኢየሱስ ኢዝ ኢኳል ቱ የሰው ልጅ። ወንድሜ የእግዚአብሔር ልጅ የሆነው መቼ ነው ለሚለው ለመመለስ የእግዚአብሔር ልጅ ማለት ኢዝ ኢኳል ቱ ክርስቶስ ማለት ነው። የእግዚአብሔር ልጅ የሆነው መቼ ነው ስትለኝ ጥያቄው ክርስቶስ የሆነው መቼ ነው ማለት ነው። በተረፈ የእግዚአብሔር ልጅ ሌላ ክርስቶስ ሌላ ከመሰለ ሁለት ነገር መጣ ማለት ነው። ሌላ ነገር ውስጥ ነው የምንገባው። ክርስቶስ የነበረው መቼ ነው? ከማርያም ሲወለድ ነው? ከሙታን ሲነሳ ነው? አይደለም። በዘላለም ውስጥ እርሱ የእግዚአብሔር ልጅ ነው። ዛት ሚንስ ክርስቶስ ነው። በኋላ በስጋ መጣ እንጂ ያልነበረ አልመጣም። በቀደም የእግዚአብሔር ልጅ ሆነ እንዳትል፣ ዛት ሚንስ በቀደም ነው ክርስቶስ የነበረው። በዘላለም ውስጥ ክርስቶስ የሚባል የለም። ቀላል ነው። ለጴጥሮስ የተገለጠው መገለጥ እሱን መቀበል እኮ ነው። ማን ብሎ ይጀምራል? አቤት ስታነቡ ማን ብሎ? ኢየሱስም። ኢየሱስ ስሙን ኢየሱስ ትለዋለህ። ክርስቶስማ የብሉይ ኪዳን ቋንቋ ነው፣ ይታወቃል። ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ማን? ኢየሱስም ሰዎች የማንን ልጅ? የሰውን ልጅ። ኢየሱስ የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እሺ እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። የቀደሙ ጥያቄ ምንድን ነው የሚለው? ኢየሱስም ሰዎች የሰውን ልጅ ማን ይሉታል? ኢየሱስ እዚህ ኳልቱ የሰው ልጅ መገለጥ ሲመጣልስ፣ አዎ የሰው ልጅ ነዚህ ቆመሃል፣ ከማርያም እንደተወለድክ እናውቃለን፣ ግን አንተ በዘላለም ውስጥ የእግዚአብሔር ልጅ ነበርክ። እንዴት እናውቃለን? ክርስቶስ እዚህ ኳልቱ ክርስቶስ ሚኒንግ ምን ማለት ነው? የእግዚአብሔር ልጅ ማለት ነው። እና የእግዚአብሔር ልጅ የነበረው መቼ ነው ስትለኝ ክርስቶስ የነበረው መቼ ነው ነው ጥያቄ። አለቀ። ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኢየሱስ የሰው ልጅ፣ ክርስቶስ የእግዚአብሔር ልጅ። አሁን ጥያቄው የሰው ልጅ የነበረው መቼ ነው ካልከኝ ከማርያም ሲወለድ። ልክ ነህ። ጥያቄው የሰው ልጅ የነበረው መቼ ነው ካልክ ከማርያም ሲወለድ ነው፣ በስጋ ሲመጣ። የእግዚአብሔር ልጅ የነበረው ግን ከማርያም ሲወለድ አይደለም። የእግዚአብሔር ልጅ የነበረው ዛት ሚንስ ክርስቶስ የነበረው በዘላለም ውስጥ ግን ምን ይጠይቃል? ይህን ለማወቅ ኢየሱስ የሰው ልጅ፣ ክርስቶስ የእግዚአብሔር ልጅ፣ ለሰው ልጅነቱ ዘመን አለው። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው። ክርስቶስ ሲባል ግን ወይም የእግዚአብሔር ልጅ ሲባል ግን በቀደም ነው ካልክ ተበላህ። ምክንያቱም ይሄ የሚመጣው በዩቲዩብ አይደለም። በምን መገለጥ ነው? ኢየሱስም መልሶ እንዲህ አለ፣ ዮና ልጅ ስምዖን ሆይ ዩቲዩብ ይሄን ገልጦልሃልና ነው። በሰማያት ያለው ምን አባቴ እንጂ ስጋና ደም ይሄን አይገለጥ። ለዚህ ነው ቅድም መጸለይ የሚፈለኩት። ስለዚህ አሁን ይሄን ኢየሱስን ምን ብለህ ስታምን ነው ምትድነው ማለት ነው። ይሄን ኢየሱስ ቆሟል። ትናንትና አለው፣ ለሱ ጅማሬ አለው። የ30 ዓመት ወጣት ነው፣ እድሜ ተቆጥሮለት በስጋ እድሜ የሚበልጡት ሰዎች ሁሉ ነበሩ በወቅቱ። ግን እሱ ክርስቶስ የእግዚአብሔር ልጅ የዘላለም ልጁ፣ ነቢያት ሁሉ ልጁ ብለው ስለ እሱ የተናገሩለት መሆኑን በምን ታውቃለህ ሲባል አብ ገልጦልህ ነው። እንደገና ደግሞ ምንድነው ራሱ አሁን ወደ ከበደው ነገር ልምጣና የምትድነው ራሱ ያ ኢየሱስ ማርያም ስትወልደው ሳይሆን ከእግዚአብሔር እምቅድመ ዓለም ያለ እናት ስለተወለደ ድህረ ዓለም ደግሞ ከእናት ያለ አባት ስለተወለደ ይህን ካላመንክ ክርስቶስንም ስለ ክርስቶስ መረጃው ጤናማ ስላይደለ ኢየሱስ ክርስቶስ ብሎ ማመኑም ጥቅሙ የለው። የዘላለም ልጁ ነው ብለህ ስታምን ዛት ሚንስ ክርስቶስ ነው ብለህ በኢየሱስ አንደኛ ዮሐንስ 5:1 የዘላለም ሕይወት የምናገኘው ምን ብለን ስናምን ኢየሱስ ማን እንደሆነ ስታውቅ ነው የምትድነው። ማን እንደሆነ ስታውቅ ምን ብለህ ማመን ነው የሚያድንህ። ስለ ኢየሱስ ማለት ስታብራራ ብትውል ጥቅም የለው። ያ ይሄ እንዲህ ጌታ ነው፣ መንገድ ነው፣ ሕይወት ነው ምናምን ያልከው ኢየሱስ ማን ነው? እሱ ምን ብለህ ማመን ነው የሚጠቅመው። ይኸው እናነበው
ክርስቶስ ነው ብሎ በማን የሚያምን? በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ይሄ ነው ትልቁ እምነት። መሲህ ነው ብሎ በኢየሱስ የሚያምን ያ እንጨት የሚልገው ኢየሱስን ክርስቶስ ነው እሱ ኦር መሲሁ እሱ ነው ብሎ የሚያምን ሰው ሁሉ ከማን ተወልዷል? ከእግዚአብሔር ተወልዷል። ስለዚህ ክርስቶስ ነው ብሎ ማመን። ቀጥሎ ደግሞ እሺ ሙስሊሞች በኢየሱስ የተወሰነ መረጃ አላቸው አይደል? እንደውም እነሱ መሲህ ብለው ያምናሉ፣ ኢየሱስን አልመሲህ ብለው ያምናሉ። የነሱ ችግር ደግሞ ምንድነው? እንዴ መሲህ ነው ብለው ያምናሉ። የነሱ ችግር ምንድነው? መሲህ ወይም ክርስቶስ ማን እንደሆነ ደግሞ አያውቁ። ስለ መሲህ ወይም ስለ ክርስቶስ ያላቸው መረዳት ሙስሊሞች የአይሁዶች አይነት ነው። ስለዚህ ወንድም የጠየቀኝ ክርስቶስ ነው ብዬማ በኢየሱስ አምናለሁ። ክርስቶስ ማለት ምን ማለት ነው? እሱ ደግሞ ዲፋይን ካላደረከው ማታቀውን ክርስቶስን ነው ብለህ ነው ኢየሱስን ያመንከው። ኢየሱስ እንደዚህ ብሎ ጠየቃቸው። በጣም ክርስቶስ ነው ብለህ ስታምን ምንድን ነው ክርስቶስ ማለት? ምክንያቱም ቅድም የጠየቀኝ ጠያቂ የእነንትናን ትምህርት እንደሰማህ ቃለሁ። ለነሱ ክርስቶስ ማለት መጽሐፍ ላይ ያለው ሳይሆን ከማርያም የተወለደ ወይ መወለድ ማለት ነው። ወይም የዛሬ 2000 ዓመት የጀመረ ነው ይመስላቸው። ኧረ አይደለም። ሌላ ልጠይቃችሁ። በኢየሱስ ዘመን የነበሩት አይሁዶች በኢየሱስ ዘመን እሱ ምድር ላይ በሚመላለስ ሰዓት የነበሩ አይሁዶች በክርስቶስ ያምናሉ እንዴ? ያምናሉ? እሺ ኢየሱስ ምድር ላይ ሲመላለስ የነበሩት አይሁዶች በክርስቶስ ያምናሉ? ያምናሉ እንዴ? አያምኑም? አዎ ያምናሉ። አያምኑ? ሁሉም በክርስቶስ ያምናሉ። አማኞች ናቸው። ሁሉም በክርስቶስ የሚያምኑ ናቸው። ግን በማን አያምኑ? ኢየሱስን ግን ክርስቶስ ነው ብለው አያምኑ። በማን ያምናሉ? በክርስቶስ። ምን ማለት ነው? ክርስቶስ እንደሚመጣ ያምናሉ። ስብከታቸው ሁሉ ማን ይመጣል የሚለው ክርስቶስ ይመጣል። ክርስቶስ ሲመጣ ነፃ ያወጣል። ክርስቶስ ሲመጣ ከሮማውያን ነፃ እንወጣለን፣ ከቅኝ ግዛት ነፃ እንወጣለን፣ ጠላቶቻችንን ያጠፋል። ክርስቶስ ኢየሱስን ራሱ ምን አሉት? ኢየሱስን ምን አሉት? እኛ ራሱ ኢየሱስንም የሱን ተከታዮችንም ምን ብለው ጠየቋቸው? ምንድን ያሏቸው? እኛ አሉ ኢየሱስን የሚቃወሙ ሰዎች እኮ እኛ ክርስቶስ ከየት እንደሚመጣ እናውቃለን። አየ ኢቭን ኢየሱስ የተወለደ ቀን ላይ ሄሮድስ ጠርቶ ጠየቃቸው። ምን ብሎ ክርስቶስ የት ነው የሚወለደው ብሎ። እነሱስ አውጡለት፣ በሚልኪያስ በእንትና ተጽፏል ክርስቶስ የሚወለደው በቤተልሔም ነው። ኦኬ የት እንደሚወለድ ሁሉ ያውቃሉ። በማን ያምናሉ? ክርስቶስ ይመጣል ብለው ያምናሉ። በክርስቶስ ያምናሉ። ችግራቸው ምንድን ነው? ሁለት ችግር። አንደኛ ኢየሱስን ግን አንተ ምን አይደለህም፣ እኛ ይመጣል ብለን የምንጠብቀው ክርስቶስ አይደለህም። የነሱ ችግር ክርስቶስ ነው ብለው በማን ያምኑ? በኢየሱስ አያምኑ። አሁን የኛ ስብከት ምንድን ነው? ክርስቶስ ነው ብለህ በማን እመን ነው? በኢየሱስ። ያ አይሁዶች ባልተቀበሉት ኢየሱስ እመን። ማን ነው ብለህ ተቀበለው? ክርስቶስ ነው ብለህ ተቀበል። አንድ የአይሁዶች ችግር ኢየሱስን ክርስቶስ አይደለህም አሉት እንጂ ክርስቶስ እንደሚመጣ በደንብ ያምናሉ፣ ይጠባበቃሉ። ስንት ዓመት ሙሉ የጠበቁት ክርስቶስን ነው። የክርስቶስ ችግር የለባቸውም። ኢየሱስን ግን ክርስቶስ አይደለም። አሁን ወንጌል ምንድን ነው ማለት ነው? ወንጌል ያን ኢየሱስን ምንድነህ ብለህ እመን ነው። ክርስቶስ ነው ብለህ እመን፣ ሌላ ክርስቶስ እንዳትጠብቅ እንዳይሁድ ብሎ ማመን። ሁለተኛ ችግራቸው ክርስቶስ ይመጣል የሚል እምነት አላቸው እንጂ ክርስቶስ ማን ነው? ምንድነው? እሱ ራሱ ምን ያሟላል? ማን ነው ክርስቶስ? ምንድነው ብለው ስለሱ ግን ዕውቀት የላቸው። ክርስቶስ ይመጣል፣ መሲሁ ይመጣል። ኢየሱስ መጣና እኔ ነኝ አላቸው። ዞር በል ጠየቃቸው። አንዱ ችግራችሁ ክርስቶስን ትጠብቃላችሁ፣ ክርስቶስን ታምናላችሁ፣ ክርስቶስ ግን ማን እንደሆነ አታውቁት። አንዱ ችግራቸው። ማቴዎስ ወንጌል ላይ ደግሞ እሱን ላሳያችሁ። እሺ ማቴዎስ 22 ክርስቶስን ለማብራራት ኢየሱስ የጀመረው በማግስቱ ምን ሆነ? ፈሪሳውያንና ሰዱቃውያንም ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው። ኢየሱስም እንዲህ አለው። አንድ ሰው ተሰብስበው መጡ፣ ሊፈትኑት ነው። ጌታ አምላክህን በፍጹም ልብህ
በፍጹም ነፍስህ በፍጹም ሐሳብህ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራህ እንደ ነፍስ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል። ጥሩ። አሁን ተሰብስበውን አይደል የመጡት እና ጠየቁት፣ ከሕግ ማናችቱ ትልቅ ነች? እግዚአብሔር አምላክን በፍጹም ልብና ነፍስ ውደደው። ሊፈትኑት ነው የመጡት። በደንብ እዩ። ቁጥር 41 ፈሪሳውያንም ተሰብስበው ሳሉ ኢየሱስ ቅድም እነሱ አይደሉ ሊፈትኑት የመጡት ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። አሁን ቅድም ማርያም ስትወልዶ ነው ልጅ የሆነው የምትሉ ሰዎች ወይም እንደዛ አይነት ትምህርት የሰማችሁ እንድትጠነቀቁ። ምክንያቱም የእግዚአብሔር ልጅ የሆነው ወይም ክርስቶስ የሆነው ማርያም ስትወልዶ አይደለም። ያኔማ የሰው ልጅነት ነው፣ በስጋ መጣ፣ ስሙን ኢየሱስ ትይዋለች ነው። አሁን ምን ይላል? ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ይሄ ነው እንግዲህ አሁን አየህ፣ የእግዚአብሔር ልጅ የሆነው የዳዊት ልጅ ሲሆን ዛት ሚንስ ከማርያም ሲወለድ ከዳዊት ዘር ሲወለድ፣ ያኔም እንደዛ ነው የመለሱለት። እሱ ምን አለ? የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ኤሎሂም ኤሎሂምን ኦር ጄሆቫ ጄሆቫን አዶኒ አዶኒን ኦር ኤሎሂም ኤሎሂምን። ኦኬ፣ ጠያቄ ክርስቶስ የእግዚአብሔር ልጅ ነው ኦር ክርስቶስ ምን ማለት ነው? የእግዚአብሔር ልጅ የእግዚአብሔር ልጅ ምን ማለት ነው? ክርስቶስ ምን ማለት ነው? ይሄ የእግዚአብሔር ልጅ ወይም ክርስቶስ ማለት ምን ማለት ነው? ስለ ክርስቶስ ምንድን ነው የምትረዳው? የዳዊት ልጅ ነው ሲወለድ ነው እንግዲህ። አይ ዳዊት ራሱ እኮ ኤሎሂም ኤሎሂምን ወይም አዶኒ አዶኒን ጠላቶችህን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ኦኬ። ስለዚህ በዳዊት ዘመንም ክርስቶስ ጌታ ነው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ከዚያን ቀን ጀምሮ ወደፊት ማንም ሊጠይቀውም አልደፈረም። ለዚህ ክርስቶስ ማን ነው ሲባል የሰው ልጅ አይደለም። ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እዚህ ኳልቱ አዶኒ ነው። አዶኒ የነበረው መቼ ነው? በዳዊትም ዘመን አዶኒ ነው፣ ሰሞኑን አይደለም። ግን በስጋ መጣ፣ ነኛ ላይ አይደለም አሉት፣ ነኛ ላይ አይደለም አሉት፣ ሰቀሉት። እግዚአብሔር ግን ከሙታን አስነስቶ ክርስቶስና ጌታ አደረገው ነው ባጭሩ።